የዩቲዩብ ቻናላችንን እድገት የሚያቆሙ 6 ስህተቶችና መፍትሄዎቻቸውን ዛሬ ይዤላችሁ መጥቻለሁ። የዩቲዩብ እድገት ቪው እና ሰብስክራይብ እንዳይኖረው የሚከለክሉ በርከት ያሉ ጉዳዮች ቢኖሩም ዛሬ ግን ከነዛ ውስጥ በጣም አስፈላጊና አንገብጋቢ የሆኑ 6ቶችን ይዤ መጥቻለሁ። 6ኛው ለእናንተ በጣም አስፈላጊ ስለሆነ ይህን ቪዲዮ እስከ መጨረሻ ተከታተሉ። ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። አንደኛውና የመጀመሪያው እንግዲህ እናንተ ዩቲዩብ ስትጀምሩ ቋሚ የሆነ ኒች ወይም ደግሞ ርዕስ ይዛችሁ ልትነሱ ይገባል። ለምሳሌ በተለያየ ርዕስ ላይ አንድ ዩቲዩብ ቻናል ላይ አንዴ ስለ ስፖርት፣ አንዴ ስለ ሙዚቃ፣ አንዴ ደግሞ ስለ ጤና፣ አንዴ ስለ ምግብ የምትሰሩ ከሆነ ዩቲዩብ አልጎሪዝሙ ለሰዎች ለማንኛውም ማህበረሰብ ማድረስ እንዳለበት ግራ ስለሚገባው ባለበት ያቆመዋል ማለት ነው። ስለዚህ እናንተ የምትወዱትና ደጋግማችሁ ብትሰሩት የማትሰለቹትን ርዕስ ይዛችሁ ወደ ዩቲዩብ ቻናል መግባት መቻል አለባችሁ። ይህን ካረጋችሁ ሰዎችን በአንድ ጊዜ በፈለጋችሁት ፍጥነት ቪወር እና ሰብስክራይበር ማግኘት ትችላላችሁ። ሁለተኛው ጥሩ የሆነ ታምነል ማዘጋጀት። ይህ ማለት ታምነል እንዴት እንደሚዘጋጅ ብዙ ቻናሎች ተሰርተዋል። በቅርቡን የምሰራላችኋለሁ። ነገር ግን መሰረታዊ 4 ቀለሞችን በመጠቀም ሰዎች ወደው አይተው አትራክት ሊሆኑበት የሚችሉ እዚህ ቦታ ላይ ገብተን ይሄ በጣም ያምራል ብለው ሰዎችን ሊስብና ሊማርክ የሚችል ጥሩ ታምነል ማዘጋጀት አለባቸው። እናንተ እንኳን የማትችሉ ከሆነ የተለያዩ ለታምነል የተዘጋጁ አፕሊኬሽኖች አሉ። እነሱን በመጠቀም ጥሩ የሆነ ታምነሎችን ማዘጋጀት መቻል አለባችሁ። ያኔ ሰው ያንን ታምነል አይቶ ክሊክ አድርጎ ሲገባ በዛ ሰዓት ያዘጋጃችሁት ለፍታችሁ ጥራችሁ ያዘጋጃችሁ ቪዲዮ ለሰዎች መድረስ ይችላል ማለት ነው። ካልሆነ ግን መልእክታችሁ ጥሩ ቢሆን ያዘጋጃችሁት ኤዲት ያደረጋችሁት የለፋችሁበት ምን ጥሩ ቢሆን ታምነሉ የማይስብ ከሆነ አሁንም የምትፈልጉትን ማግኘት አትችሉም። ከዚህ የተነሳ ዩቲዩባችን እድገቱ ባለበት ይቆማል ማለት ነው። ሶስተኛ የመጀመሪያዎቹ ኢንትሮ ወይም ደግሞ የመጀመሪያ 30 ሰከንዶች በጣም የሚያስጠላ ወይ ደግሞ የተንዛዛ መሆን መቻል የለበትም። ምንድነው የምታደርጉት? ቀጥ ብላችሁ የምትፈልጉትን የምትሰሩትን ርዕሱን እና ምን እንደሚካተት በቪዲዮዎቹ ላይ እሱ ጋራ በደንብ መናገር። ከዛስ ቀጥ ብላችሁ ወደ ስራ ወይ ደግሞ ወደ ሐሳቡ መግባት። ካልሆነ ግን ሰላም ናችሁ እንዴት ናችሁ ምናምን የምትሉ ከሆነ ሰው በአሁኑ ሰዓት የሰላምታ ጊዜ አይፈልግም። ምክንያቱም ገንዘቡን ጊዜውን ሰጥቶ ወደ ሆነ ቦታ ሲገባ ወይም ወደ ዩቲዩብ ሲገባ የሚፈልገው ነገር አለ። ያንን የሚፈልገውን ነገር ነው ሰርች አድርጎ የሚያየው ማለት ነው። ስለዚህ እናንተ ቀጥ ብላችሁ ወደ ጉዳያችሁ መግባት መቻል አለባችሁ። ያን ጊዜ ሰዎች ምን ይላሉ? በእናንተ ስራ አትራክት የሆኑና ሰብስክራይብ ያደርጓችኋል፣ ላይክ ያደርጓችኋል። አራተኛው ወጥ የሆነ የጊዜ ሰሌዳ። ይሄ ማለት ምን ማለት መሰላችሁ? ዩቲዩብ ቻናል ከከፈታችሁ በኋላ ቢያንስ በሳምንት 1 ወይ ደግሞ 2 ቪዲዮ መልቀቅ አለባችሁ። በተጨማሪ ደግሞ በማትለቁበት ሰዓት ዩቲዩብ ላይ እየገባችሁ የሰዎችን ቪዲዮ ማየት አለባችሁ። ላይክ ሰብስክራይብ፣ ለሰዎች ኮሜንት መስጠት አለባችሁ። ያ ማለት ምን ማለት መሰላችሁ? አክቲቭ መሆናችሁ አልጎሪዝሙ ደግሞ እንዲረዳችሁ ማለት ነው። ካልሆነ ግን ይህ አንድ ጊዜ ለቃችሁ ከ2 ወር ከ3 ወር በኋላ ተመልሳችሁ አሁንም የሆነ ቪዲዮ የምትለቁ ከሆነ ዩቲዩብ የእናንተን ቪዲዮ ቫይራል ወይ ደግሞ ለሰዎች የማዳረስ አቅሙን ይቀንሳል። ምክንያቱም ይህ ቻናል ምን ያለ ነው የቆመ ነው ብሎ ስለሚያስብ ማለት ነው። ስለዚህ እናንተ በዚህ መልኩ በደንብ መንቀሳቀስ አለባችሁ። ቤቱን ደግሞ ሰብስክራይብ እና ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት አስቀምጡ ማለት ነው። ልክ እንደዚህ ነው፣ ሌላ የተለየ ነገር የለውም። ስለዚህ ምንድነው የምታደርጉት? እናንተ ወጥ የሆነ የጊዜ ሰሌዳ ሊኖራችሁ ይገባል። ለምሳሌ እኔ ማክሰኞና አርብ ቪዲዮ የምለቅበት ቀን ነው ማለት ነው። ከዛ ውጭ ግን እየገባሁኝ ቪዲዮዎችን ያለው ኮሜንት ሰጣለሁ፣ ላይክ አረጋለሁ። ያ ማለት በቻናሉ አክቲቭ ነኝ ማለት ነው። ስለዚህ እናንተ አክቲቭ መሆን መቻል አለባችሁ። አምስተኛው ከተመልካች ጋራ ጥሩ የሆነ ግንኙነት ማድረግ አለባችሁ። ይህ ዩቲዩብ ቻናላችሁ እድገት እንዲኖረው ከፈለጋችሁ ከተመልካቾች ጋራ ወይም ደግሞ ከሰብስክራይቦች ጋራ ከቤተሰቦቻችሁ ጋራ ጥሩ የሆነ ግንኙነት ሊኖራችሁ ይገባል። ያ ማለት መሰላችሁ? ዛሬ አንድ ቪዲዮ ፖስታችሁ
ከወር በኋላ ስትመለሱ አይደለም መልስ መስጠት ያለባችሁ። ሰዎች ቪዲዮዋችሁን አይተው ምን ያደርጋሉ? ኮሜንት የራሳቸውን ሀሳብ ይሰጣሉ። ጥያቄ የሆነ ነገር ካለ ጥያቄ ይጠይቃሉ። ስለዚህ ምንድን ነው የምታደርጉት? እናንተ በዛ ሰዓት ቶሎ መልስ መስጠት አለባችሁ። አድናቆትም ከሆነ ምስጋና መስጠት አለባችሁ። ካልሆነ ግን ለምሳሌ ዛሬ ለጠየቁት ጥያቄ ከወር በኋላ መልስ ይዛችሁ የምትመጡ ከሆነ አሁንም ያን ቪዲዮ ስትለቁ መጥተው መልሰው አያዩላችሁ። ምክንያቱም መልስ አሰጡማ። ስለዚህ ጥሩ የሆነ ከሰዎች ጋር ጥሩ የሆነ ግንኙነት መኖር መቻል አለበት። እንደዛ ከሆነ ዩቲዩባችሁ በሚገባ ይንቀሳቀሳል ማለት ነው። ስድስተኛውና የመጨረሻው ለፍለጋ አመች የሆነ ቃላትን መጠቀም አለባችሁ። ይህ ማለት ምን ማለት መሰላችሁ? ለምሳሌ ኤስኢኦ ወይም ደግሞ ኪወርዶችን በደንብ መጠቀም አለባችሁ። ኪወርድ ምን ላይ ነው የምትጠቀሙት? ርዕሳችሁ ላይ፣ ዲስክሪፕሽን እና ታግ ላይ። እነዚህ ኪወርዶችን ሰዎች ምን ብለው ቢፈልጉ የኔ ቪዲዮ ይገኛል ብላችሁ ታስባላችሁ መጀመሪያ። ስለዚህ እነዛን ቃላቶች ልክ ሰርች ሲያደርጉ መጀመሪያ እንዲመጣ በደንብ አስባችሁ አዘጋጅታችሁ ልትጽፉና ልታስቀምጡ ይገባል። ኪወርዳችሁ የሞተ ከሆነ አሁንም የምትፈልጉት ቦታ ላይ አትደርሱም። ቪው እንደፈለጋችሁ፣ ሰብስክራይብ እንደፈለጋችሁ ይቀራል እንጂ ኪወርዳችሁን በደንብ አጥርታችሁ ካልተጠቀማችሁ አሁንም ልፋታችሁ ገደል ነው የሚገባው። ስለዚህ ፋሚሊ ምንድነው የምታደርጉት? ዩቲዩብ ቻናላችሁ እንዲንቀሳቀስ ዩቲዩብ ቻናላችሁ የምትፈልጉትን ቪው፣ ሰብስክራይብ እና ዋች ታይም በፍጥነት እንዲሞላላችሁ ከፈለጋችሁ እነዚህን 6 ስህተቶች በሚገባ አርማችሁ ከነ መፍትሄው ነው ይዤላችሁ የመጣሁትና በሚገባ አስተካክላችሁ ምን ማድረግ ትችላላችሁ? የምትፈልጉት ቦታ ላይ መድረስ ትችላላችሁ ማለት ነው። ስለዚህ ለዛሬ ይሄንን ነው ይዤላችሁ የመጣሁት። በቀጣይ ቪዲዮ እስከምንገናኝ ድረስ ቤቱን ሰብስክራይብ፣ ላይክ እና የጥያቄ ካላችሁ ወይ ደግሞ ለኔ የምትሰጡ ኮሜንት ካለ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ ማለት ነው። መልካም ጊዜ